ለማንኛውም ለኔ ተላለፈልኝ መልእክት አለ። ቴንክ ዩ ቬሪ ማች ሀባቢ። እሺ መልእክቱን ላሰማችሁ። እንግዲህ ተላለፉትን አሰማችኋለሁ ማለት ነው። ከዛ በኋላ ኢንሻአላህ እስከተወሰነ ጊዜ በኮሜንት ጥያቄ አታቀርቡልኝም ስለሌላ ጉዳይ። ኦኬ አደራ። እኔ ቀን በቀን በምሰራው ቪዲዮ ላይ ስለ ሌላ ነው የምትጠይቁኝና ይኸው መልስ ሳገኝ ለእናንተም ያለው ነገር ይዤላችሁ መጥቻለሁ። ስልኩ እየሰራ አይደለም፣ ዝግ ነው፣ ምንም ነገር የለም፣ አይጠራም፣ ምንም አይልም። በቃ ማሪፍ ለሽ ኦኬ خلاص። እንደዛ ከሆነ ሜሴጅ አለ የተላከልኝ፣ እሱን አሰማችኋለሁ ማለት ነው። በትዕግስት አዳምጡ። ኦኬ ኢንሻአላህ። ኦኬ ሜሴጁ እንዲህ ነው። እኔ ከቀናት በፊት ጥያቄ ጠይቄ ነበር። ኦኬ استاذ جمال ماشي مرحبا جزاك الله خير ጥያቄ ነበረኝ። وعليكم السلام ورحمة الله وبركاته እንዴት ሰላም ነው? ትናንት ጠየቀኝ ጥያቄ ኢንሻአላህ አዲስ መረጃ አለ አሳውቃለሁ። ኦኬ አሁን ስሙ። ረህመቱላሂ ወበረካቱ እንዴት ነህ ሙቤ? ሰላም ነህ ወይ? ቤተሰብ ሁሉ ሰላም? እንግዲህ ያው በእህታችን በሌላ ጉዳይ ሰሞኑ ስልክ እንዳወራ ነው። የሌላ ጉዳይ ሐቂቀተን መላው ኢትዮጵያ የሰው ልጅ እያነጋገረና እያጠያየቀ ያለ ጉዳይ ሆኖ ያለበት ሁኔታ ነው ያለው። እናንተም እንደ ሚዲያ ሰው እኛ ለጉዳዩ ቅርብና ለጉዳዩ ባለቤቶች እንደመሆናችን መጠን ያው በየሰዓቱ ጥያቄ እየጠየቃችሁ ነው። እኛም ያለውን መረጃ ለእናንተ ከመስጠትና ከማካፈል አንፃር ያለውን ተጨባጭ ያለውን እውነታ እየሄድን ነው ያለ ነው። ጉዳዩ በባለፈው ሙሉ ለሙሉ እዛቸውን አላህ ይክፈላቸው በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ አምባሳደሩንም ጨምሮ አቶ ዶክተር ሙክታር ኸድርን ከውጭ ጉዳይ ከዚህ ሀገር ውጭ ጉዳይ ጋር ሆነው የዚች ልጅ ጉዳይ በጣም በደብዳቤም ወደሚመለከተው መስሪያ ቤትን በመሄድ መጨረሻ ክትትል እየተደረገ በነበረበት ያው ረመዳን መጣ። በረመዳን አኺር ላይ ከኢድ በኋላ እንደምትሳፈር መረጃ ነበረ የሰጡን። ያንን መንዱብ ወይም ደግሞ የራሱ የቻለ ከኢትዮጵያ ከኤምባሲዎች በሶስት ከሚሰሩት ዲፕሎማቶች አንድን ሰው የዚህ ጉዳይ የዚች ልጅ ጉዳይ በመወከልና ኃላፊነቱን በመውሰድ ክትትል እያደረገ ያለበት ሁኔታ እንደነበረ ተነጋግረናል። ባለፈው ሐሙስ የተለያዩ መስሪያ ቤቶችን በመሄድ ቀጥታ የሚመለከተው አካል ትዕዛዝ በመስጠት እቺ ልጅ እንድትሳፈር የማድረግ ስራ እየተሰራ በነበረበት ያው የግድ ቤተሰቦቿ የወከሉት ወኪል መኖር አለበት ተብሎ ወኪልም ያጀማ እዚህ ጋር ዋርኒንግ ሊሰጠኝ ነው። ታብታብ እያደረጋችሁ አይደለም። ለማንኛውም የሀባይቢ ሙሉ መስማት ረጅም ነው፣ አውዲው በጣም ረጅም ነው። ከኮሚኒቲው የተተላለፈው ረጅም ስለሆነ እሱን እስከማሰማችሁ እዚህ ኮፒ ሊንክ ካላረጋችሁ ዋርኒንግ ሊያሽረኝ ይችላል። ለምን ስልክ ብዙም ስለማይፈቀድ ማለት ነው። እሷን እንዲሳካላት የሚፈልጉም ጠላትም ስላሉ ስለማቅ ፍትህ ለሌላ ብላችሁ ጻፉ። አሁንም ፍትህ እንጠይቅላት እንድትፈታ አይደል እንዴ? የተናገራችሁን ሰምታችኋል አይደል? ትናንትና ስለዚህች ልጅ መታችሁ እባክህ ሙቤ እች ልጅና ግዛት ብላችሁኝ ነበርና እኔም እህቴ ሙኒትን አናግሪያት ደውለንለት ለደላላው ያላችሁ ኤርፖርት ነውና እዛ ቼኪን ካረገች በኋላ ገብታ ውስጥ ናት። አሁን ቲኬት ያስፈልጋታል ብሎ ነበር። ሙኒት እስኪ አላህ ይስጣትና የአንድ ሰዓት ከመንገድ ከምናምን ነው እኔ ያለችበት ቦታ እዛ ድረስ ድራይቭ አርግቼ ቲኬቱን ብቻ አዘጋጅልኝ ብለው ነበር። ዛሬ ጠዋት ሄዳ ነበርና ያለውን ነገር ከሷ የምትሰሙ ይሆናል። ሰላም አለይኩም ወራህመቱላህ እንዴት ዋላችሁ? ወአለይኩም ወራህመቱላህ ወበረካቱ። ሙቤ ትላንትና ልጁ የሰጠን ኢንፎርሜሽን የተሳሳተ ነበር። ተርሚናል ስሪ ሄጄ የለችም ልጅቷ።
በቃ ያልሞከርኩት ነገር የለም ምንም። በቃ ተስፋ ቆርጬ ሲጀመር ጠዋት ላይ ተነስቶ ምንድን ነው ያለኝ፣ ልተኛ ነው እኔ፣ እስኪ አንቺ የምትችይውን ነገር አድርገሽ አሳውቂኝ አለ። ትኬትም አላስተካከለልኝ ምንም አላለም። ሄድኩኝ እዛ። ከዛ በኋላ የለችም ተባለ። ያለኝ አማራጭ ወደ ቤት ተመልሶ ሆስፒታልና ፖሊስ ስቴሽኖችን ቼክ ማድረግ ነበረ። መጨረሻ ላይ አንድ ከዘመዶቿ አንዷ ራሷ የሆነ ሜሴጅ ነበራት፣ ተርሚናል 1 አድርሻታለሁ ያለበት እሱ። ያንን ሜሴጅ ስትልክልኝ እንደገና በተርሚናል 1 ቼክ አስደረግኩ ማለት ነው። ልጅቷ ያለችው ተርሚናል 1 ነው። ኦልሬዲ ኢሚግሬሽኑን አልፋ ጌቱ ጋር ለመድረስ ነበር የረፈደባት እና ያ ነው የሆነው። በቃ ተርሚናል 1 ውስጥ ስለሆነ ያለችው መገዛት የሚችለው ኢትዮጵያ ኤርላይንስ ትኬት ብቻ ነው። እሱ የሳውዲ ትኬት በትራንዚት ነበር የገዛው። ያ እንደው መስተካከል ራሱ ቢችል አስፈላጊ አይደለም። አሁን ሀምድላ እዚህ ስለሆነች ነው ይህንን ማድረግ የቻልነው። ሳውዲ ውስጥ ቢሆን ኖሮ ግን ማንም እንትን ሊላት አይችልም። ገባ? የሆነ ነገር ቢፈጠር ራሱ ልናግዛት አንችልም። ስለዚህ አሁን ለነገ ልጆቹ የሚሉት ትኬት ይቆረጥ ነው። ትኬት ይቆረጥ የሚሉት ደግሞ የነገው በ2100 አለ፣ በ1000 ስንት ደግሞ 700 ነው 600 እያጣሩልን ነው። ያ ትኬት ተቆርጦ በቃ መሄድ ትችላለች። እንግዲህ ያለው ይሄ ነው እስካሁን። እንደሰማችሁት ነው እንግዲህ ሙኒት ጀዛኪላ ኸይር። በጣም ነው የሚያሳዝነው። እንግዲህ ትናንትና እሱ እንደዛ ብሎሽ አንቺ እዛ ድረስ ሄደሽ ዛሬ ቀን ሙሉ ስለፊ ነበርና እንግዲህ ወላሂ እኔ ላንቺ ቃላት የለኝም። አላህ ይስጥሽ። ስለዚህ ልጅቷ አዲስ ትኬት ያስፈልጋታል። እንግዲህ እዚህ ጋር ቤተሰቦቿም ትናንትና መታችሁ ያው ነበርና እየሰማችሁን ከሆነ እች ልጅን ትኬት ይገዛላትና ወደ ሀገሯ እንድትሄድ አሁንም ያለችበት እንግዲህ ተርሚናል 1 ውስጥ ነው። የዛ ተርሚናል 1 ውስጥ ግን ተርሚናል 1 ላይ ከእሷ ጋር ማንም መገኘት አይችልም ማለት ማንም አይገናኝም። ያው በፖሊስ ነው ሚግሬሽን ላይ ያስገብተን እነሱ ራሳቸው ናቸው የሚሰጧት። ያው በጠዋት ማስገባት አለብን። አግኝተዋት ለሰዓቱ አዘጋጅተው እንዲያስቀምጧት። አንድ እህቷ አካውንት ላኪ ስትለኝ ነበር፣ ግን አልክልሽም ፊት ለፊት የጀመርነውን ፊት ለፊት መተሽ እነሱ ተነጋግረን ነው የምናደርገው ብያት ነው እንጂ እነሱ ሬዲ ናቸው ለትኬቱም። ስለዚህ እዚህ ትምጣ ነው ትምጣና እዚሁ እዚህ ትምጣና አካውንት ውስጥ አስገባለች። ሄጄ እገዛለሁ በምታውቀው መልኩ ይቻላል። ሙናዬ ወላሂ በጣም አመሰግናለሁ። ወላሂ መተሻል ካለሽ ንገሪኝ አስገባሻለሁ። እህትዬው ካለሽ ንገሪኝ አስገባሻለሁ። በዚህ አጋጣሚ ግቢና ሙኒትን ማመስገኛት። ዛሬ እንግዲህ ጠዋትና ደላላው ትክክል ኢንፎርሜሽን አይደለም የነገራት። እሱ ያለው ሌላ ቦታ፣ እሱ ያለችው ተርሚናል 1 ነው። እዛ ውላ እንግዲህ ለፍተ ልጆች እናት ናት፣ ብዙ ደክማለች። እባካችሁን ትክክለኛ ኢንፎርሜሽን ሰጧት። እሷ ሙሉ ቀን ስትደውል ነው ያለችው በእያንዳንዱ ነገር። እንዲያውም እየረዳችኝም ነው አንዳንድ ኢንፎርሜሽን እየሰጠች። አሁንም ከደቂቆች በፊት ከኔ ጋር ስታወራ ነበር። ከመጣሽ ንገሪን አስገባሻለሁ። ሙኒት የተወሰነ ጊዜ ካለሽ ኢንሻአላህ ከኛ ጋር ሆኜ እስከምትመጣ አለው እያየዋት አይደለም ኢንሻአላህ። እነዚህ እናትና እንዴ እናገዛቸው